ተመልካቾቻችን አሁን የደረሰን ዜና አለ። በቬንዙዌላ ዋና ከተማ ካራካስ ከባድ ፍንዳታ መድረሱ ተነገረ። ከደቂቃዎች በፊት በዋና ከተማ ካራካስ በጥቂቱ ከ7 በላይ ፍንዳታዎች መሰማታቸውን ዘገቦች አመልክተዋል። ፍንዳታዎቹ የተሰሙት አነስተኛ አውሮፕላን በከተማው መብረሩን ተከትሎ ነው ተብሏል። በከተማው ደቡባዊ ክፍል የሚገኝ ዋነኛ የጦር ሰፈር ኤሌክትሪክ መቋረጡ ሲነገር የቬንዙዌላ መንግስት አሜሪካንን ተጠያቂ አድርጓል። ከአሜሪካ በኩል የተሰጠ ምላሽ የለም። የዛሬው የዋና ከተማ ፍንዳታ በአሜሪካና ቬንዙዌላ መካከል ለወራት የዘለቀ ውዝግብ መካሄዱን ተከትሎ የተሰማ ነው። ከትላንት በስቲያ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ የአደንዛዥ እጽ ዝውውርን ለመከላከል ከአሜሪካ ጋር ውል መፈጸም እንደሚፈልጉ ፍንጭ መስጠታቸው ተመልክቷል። ካለፈው መስከረም ወዲህ አሜሪካም በጥቂቱ ከ20 በላይ የአየር ጥቃቶች ቬንዙዌላ አቅራቢያ መፈጸሟ ይታወቃል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኒኮላስ ማዱሮን በህገወጥ እጽ አዘዋወሪነትና የአሜሪካም ማለትም ስደተኞችን ወደ አሜሪካ በመልቀቅ ይወነጅሏቸዋል። ማዱሮ በፈንታቸው ትራምፕ ቬንዙዌላን ቀኝ መያዝ ይፈልጋሉ በማለት በተደጋጋሚ ይከሳሉ። የቬንዙዌላን ሰፊ የነዳጅ ክምችት ለመዝረፍ በሚል የቬንዙዌላ መንግስት በተለያዩ የሀገሪቱ ክፍሎች አሜሪካም በወታደራዊና በሰላማዊ ተቋማት ላይ ጥቃት መክፈቷን ሲያውጅ ዋሽንግተን የሀገሪቱን የነዳጅና የማዕድን ሀብቶቿን ለመቆጣጠር እየሞከረች ነው ብሏል። አሜሪካም ወረራ መፈጸሟን በማስታወቅ ፕሬዝዳንት ኒኮላስ ማዱሮ ከጥቂት ጊዜ በፊት የአስቸኳይ ጊዜ አዋጅ ደንግገዋል። ፕሬዝዳንቱ ክተት መጥራታቸው ሲነገር ሁሉም የሀገሪቱ መከላከያም ወደ ጦር ሰፈር በአስቸኳይ እንዲገባም የሀገሪቱ የማህበራዊና የፖለቲካ ኃይሎች በአንድነት እንዲቆሙና ድርጊቱን እንዲያወግዙ ጠይቀዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ ወታደራዊ ጣቢያዎች እንዲመቱ ትዕዛዝ መስጠታቸውን ተከትሎ ነው ካራካስ በፍንዳታም የተናወጠችው ተብሏል። በጉዳዩ ላይ የሚወጡ አዳዲስ መረጃዎችን ተከታትለን የምናቀርብ ይሆናል። ወደ ሌሎች መረጃዎች ስናልፍ የመንግስታቱ ድርጅት በኢራን የተገደሉ 8 ሰዎች ጉዳይ እንዳሳሰበው ገልጿል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳይ ኮሚሽነር ቮልከር ተርክ በበኩላቸው እየተካሄዱ ያሉትን ህዝባዊ ተቃውሞችና የሚወጡትን ዘገቦች በስጋት ውስጥ ሆነን እየተከታተልን ነው ብለዋል። በኢራን እየተካሄደ የሚገኘው ህዝባዊ ተቃውሞ በትላንትናው ዕለትም ቀጥሎ ውሏል። በኢራን የተለያዩ ከተሞችና ጎዳናዎች ላይ በተካሄደ በዚሁ ህዝባዊ ተቃውሞ 8 ያህል ሰዎች በጸጥታ ኃይል መገደላቸው ይታወቃል። 17 የሲቪልና የፖለቲካ አክቲቪስቶች፣ የህግ አካላት የኢራንን ህዝብ ህይወትና ደህንነት የመጠበቅ ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። በኢራን እየተካሄደ ካለው ተቃውሞ ጋር በተያያዘ የሰዎች ሞት የሚቀጥል ከሆነ አሜሪካም ጣልቃ ትገባለች በማለት ትራምፕ ማስጠንቀቃቸውን ተከትሎ የኢራን ውጭ ጉዳይ ሚኒስቴር የፕሬዝዳንት ዶናልድ ትራምፕና ሌሎች የአሜሪካ ባለስልጣናት ዛቻ በኢራን ውስጣዊ ጉዳይ ጣልቃ መግባት ነው በማለት አውግዘዋል። ቀደም ሲል የሀገሪቱ ጠቅላይ መሪ አያቶላህ አሊ ካማኒ አሜሪካም በኢራን ጉዳይ እጇን እንዳታስገባ ማስጠንቀቃቸው ይታወሳል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ደግሞ አሁን ትራምፕ ለኢራናውያን ያሳዩት ሐዘኔታም አሜሪካም በታሪክ በኢራን ላይ ከፈጸመችው ድርጊት ጋር የማይመጣጠን ወይም የማይመሳሰል ነው በማለት አጣጥለዋል። በጋምቢያ የባህር ዳርቻም ወደ 200 የሚጠጉ ስደተኞችን ያሳፈረች ጀልባ መስጠሟ ተነገረ። እስካሁን 7 ሰዎች ሲሞቱ በርካቶች የደረሱበት ጠፍቷል። እስካሁን 96 ሰዎችን ማትረፍ የተቻለ ሲሆን ሌሎቹን ለማግኘት ፍለጋው ቀጥሏል። ጀልባዋም ወደ ስፔን ካናሪ ደሴቶች እያመራች ነበር ተብሏል። ወደ አውሮፓ ለመድረስ በአትላንቲክ ውቅያኖስ ላይ የሚደረገው አደገኛ ጉዞ በአፍሪካ ስደተኞች የተለመደ ነው ተብሏል። በ2024 ወደ 47000 የሚጠጉ ሰዎች ወደ ካናሪ ደሴት ደርሰዋል። የስፔን መንግስታዊ ያልሆነ ድርጅት ካሚንዶ ፍሮንቲራም ከ9000 በላይ ስደተኞች ሞተዋል ሲል ግምቱን አስቀምጧል። ባለስልጣናት እንደሚሉት ብዙዎቹ ተጎጂዎች የጋምቢያ ዜጎች አይደሉም። ማንነታቸውም እየተጣራ ይገኛል። በዚህኛው አደጋ
ከሰጠሙት መካከል የ7 ሰዎች አስክሬን የተገኘ ሲሆን ከተረፉት ውስጥ 10ሩ በአስጊ ሁኔታ ላይ እንደሚገኙና አስቸኳይ የሕክምና እርዳታ እየተደረገላቸው እንደሆነም ተመልክቷል። በአሜሪካም በአዲስ ዓመት ዋዜማ በሰሜን ካሮላይና ግዛት በአንድ የአይኤስ ደጋፊ ሊፈጸም የነበረ የሽብር ጥቃት መክሸፉን የአሜሪካ ፍትህ መስሪያ ቤት አስታወቀም። ክሪስታን ስቱርድቨርት የተባለው የ18 ዓመት ተጠርጣሪ በኤፍቢአይ መኮንኖች የተያዘው ረቡዕ በተከበረው የአዲስ ዓመት ዋዜማ ላይ በርካታ ሰዎችን ለመጉዳት እቅድ ነበረው በሚል ነው። የግዛቲቱ አቃቤ ሕግ ለጋዜጠኞች እንደገለጹት ወጣቱ ለአይኤስ ታማኝነቱን መግለጹንና ጥቃቱን በሚኖርበት ከተማ ውስጥ በሚገኝ መደብርና ምግብ ቤት ላይ ለመፈጸም አቅዶ ነበር። ጥቃቱን ለመፈጸም ለ1 ዓመት ያህል ሲዘጋጅ እንደነበርና በታህሳስ ወር የመጀመሪያ ሳምንት የአይኤስ አባላት ናቸው ብሎ ካሰባቸው የኤፍቢአይ ስውር ተከታታዮች ጋር በኢንተርኔት አማካኝነት ተገናኝቶ ስለ እቅዱና ስለሚጠቀምበት መሳሪያም አናግሯቸው ነበር ተብሏል። የሳውዲ የውጭ ጉዳይ ሚኒስቴር ሳውዲና የተባበሩት አረብ ኤሚሬትስን በቀጥታ ያፋጠጠ ሁነት መከሰቱን ተከትሎ የደቡብ የመን ተፋላሚዎች በሪያድ ንግግር ላይ እንዲገኙ ጥሪ አቅርበዋል። ሁለቱ የባህረ ሰላጤ ሀያላን ዓለም አቀፍ እውቅና ባለው የየመን መንግስት ስም በረጅሙ የእርስ በርስ ግጭት እየተሳተፉ ቢሆንም ሀገሮቹ በሚደግፏቸው የተለያዩ ተቀናቃኝ ቡድኖች አማካኝነት አጋርነታቸው እየተፈተነ ነው። ከቡድኖቹ መካከል አንዱ ደቡባዊ የመንን በመገንጠል ነፃነት ለማወጅ ተቃርቧል። አርብ ዕለት በተባበሩት አረብ ኤሚሬትስ የሚደገፉት ኃይሎች ጦርነት መጀመሩን ያሳወቁ ሲሆን የሳውዲ አረቢያም የምድር ጦር በአየር ታግዞ ጥቃት እንደፈጸመባቸው ተናግረዋል። በመጨረሻም በኤርትራም ጋሽባርካ ክልል ያፌት የማነ የተባለ ታዳጊ ግድያን ተከትሎ ተቃውሞ ያሰሙ የመንደር ነዋሪዎች በአጠቃላይ መታሰራቸው ተነገረ። ቢቢሲ ያነጋገራቸው ከሀገር ውጭ የሚኖሩ የአካባቢው ተወላጆችና ስማቸው እንዳይገለጽ የጠየቁ ነዋሪዎች ግድያው የተፈጸመው ህዳር 6 መሆኑን ገልጸዋል። ከዚያ በኋላም የአካባቢው ነዋሪዎች ግድያውን በሚመለከት ቅሬታ በማሰማታቸው የሟች ወንድምን ጨምሮ ከ80 በላይ የመንደሩ ነዋሪዎች በመንግስት ኃይሎች በቁጥጥር ስር መዋላቸውን ተናግረዋል። የ16 ዓመቱ ያፌት በጥይት ከተገደለ በኋላም የአካባቢው ነዋሪዎች ሐሽፌራይ ወደሚባል ወታደራዊ ካምፕ ተወስደው መታሰራቸውን የቤተሰብ አባላቱና የመንደር ነዋሪዎች ገልጸዋል። ሟች ያፌትና ጓደኞቹ በአካባቢው ከሰል በማክሰልና በመሸጥ ገቢ ያገኙ እንደነበር የተናገሩት ነዋሪዎች ግድያው ከመፈጸሙ በፊት ከሰል ለመሸጥ ወደ ሃምበርቲ ሲሄድ ከተያዘ በኋላ በወታደሮች እንደተገደለ ታውቋል።